ወጣቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላል። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ነሱት። ስጋችንን ለሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ሥራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ እያመማችሁም ቢሆን ሥርዓተ እግዚአብሔር ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። የተወደዳችሁ ክርስቲያኖች ዘመን ሲረዝም ጊዜ ሲከፋ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ረዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽህናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳትሉ። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። የዮሐንስ ራእይ ዮሐንስ ምዕራፍ 2 ቁጥር 24 ለጥቂት ደቂቃዎች የምንማርበት የትምህርታችን ኃይለ ቃል ነው። ያላችሁን ጠብቁ። እግዚአብሔርን የሚያምኑ እግዚአብሔርን አባቴ የሚሉ ያላቸውን ይጠብቃሉ። ጌታችን በቲያጥሮን ላሉት ያስተላለፈላቸው መልእክት ይሄ ነው። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። እግዚአብሔርን የሚያገኙት ከእግዚአብሔር ጋር የሚሆኑት ያላቸውን የጠበቁ ናቸው። ይልቁንም እንደዚህ ዘመን እንዳለው አይነት ያለንን እንደመጠበቅ የሚያስፈልግ ነገር የለም። እስራኤል ከባርነት ለምን ነፃ የወጡ ይመስላችኋል? ለ430 ዘመን ገለባ እያመላለሱ ጭቃ እያቦኩ በጅራፍ እየተገረፉ በባርነት ይማቅቁ ነበር እስራኤል። ታዲያ እስራኤልን እግዚአብሔር ለምን ነፃ ያወጣቸው ይመስላችኋል? ለምን የተመለከታቸው ይመስላችኋል? ለምን ጩኸታቸውን የሰማ ይመስላችኋል? ለምን ከብዙ ዘመናት በኋላ እግዚአብሔር ያሰባቸው ይመስላችኋል? 4 እስራኤላውያን በግብፅ ምድር የጠበቋቸው ነገሮች ስለነበሩ ነው። ለዛ ነው እግዚአብሔር መከራቸውን የሚያየው። ለዛ ነው እግዚአብሔር የመጎብኘታቸውን ዘመን ያቀረበው። ወገኖቼ እነዚህን ነገር ቢጠብቁ ጊዜ ነው እግዚአብሔር ተስፋቸውን የፈጸመላቸው። እዩ፣ አንደኛ ግዝረታቸውን በመፈጸም ጠብቀዋል። ሁለተኛ
ስማቸውን አልቀየሩም ነበረ። ሦስተኛ ቋንቋቸውን አልደባለቁም ነበረ። አራተኛ ምስጢረ ተስፋቸውን ለማንም አልገለጡም ነበረ። የተወደዳችሁ ክርስቲያኖች በስደት ነው ያሉት፣ በመከራ ነው ያሉት። ከአገራቸው ከተሰደዱ ከቀያቸው ከራቁ ብዙ ዘመን ሆኗቸዋል። የባዳነት ስሜት አለ፣ የእንግድነት ስሜት አለ። ከዚህ ሁሉ በላይ ግን በሚያም ሥራና በአስጨናቂ ቀንበር ስር ወድቀዋል እስራኤል። ግን ምን እንደሚያደርጉ ታውቃላችሁ? በባዕድ ምድር በእንግዶች አገር በዚያ ሁሉ መከራ በዚያ ሁሉ ጭንቅ የእግዚአብሔርን ሥራ አጠብቀው ነበረ። እንዴት ይደንቃል ወገኖቼ! እየቆሰሉ መጠበቅ፣ እየታመሙ መጠበቅ፣ እየደሙ መጠበቅ፣ አስታማሚ በሌለበት መጠበቅ፣ በባርነት ውስጥ መጠበቅ። ይህን ነበር እስራኤል ጠብቀው የቆዩት። የተወደዳችሁ ክርስቲያኖች በዚህ ዘመን ክርስቲያን ሆኖ መኖር ከባድ ሊሆን ይችላል። እየተራቡ ክርስቲያን መሆን፣ እየተጨነቁ ክርስቲያን መሆን፣ ሰርቆ መብላት፣ አጭበርብሮ መክበር እየተቻለ ጨዋ ሆኖ መደሄት፣ ክርስትናን አለመተው ምናልባት ያማል። እያመመም ግን የእግዚአብሔርን ትእዛዛት መጠበቅ ነፃ ለመውጣት ያበቃል ወገኖቼ። ነፃ መውጣት የሚፈልጉ ሁሉ በጭንቅ ጊዜም በመከራ ጊዜም በመተው ጊዜም ተንከባካቢ በማጣት ጊዜም በመረሳት ጊዜም ቀን በመርዘምም ጊዜም በባዳነት ስሜት ጊዜም በሆደ ባሻነት ጊዜ በየትኛውም ጊዜ ክርስትናን መጠበቅ። ለዚህ ነው እግዚአብሔር ያሰባቸው። አያችሁ፣ ይሄንን ስለጠበቁ ነው እግዚአብሔር ነፃ ያወጣቸው ወገኖች። ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ሥራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ፣ እያመማችሁም ቢሆን ሥርዓተ እግዚአብሔር ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። ሃይማኖታችሁን ከጠበቃችሁ፣ ማተባችሁን ካጠበቃችሁ፣ ትላንት በነበረው ትጋት ከቀጠላችሁ፣ ለአገሩ እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታክቷችሁ እግዚአብሔርን ካልተዋችሁት፣ ሥርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። እናንተ ክርስቲያኖች ናችሁ። እናንተ ባለማተሞች ናችሁ። እናንተ ባለ ተስፋዎች ናችሁ። እግዚአብሔር አንድ ቀን ነፃ እንደሚያወጣቸው ያውቃሉ። በዚህ ነገር ተስፋ ሳይቆርጡ መኖር ጀምረዋል። ምስጢረ ተስፋቸውን ለማንም አልገለጡም። አራት ነገሮች ስለጠበቁ፣ ግዝረታቸውን ስለፈጸሙ፣ ስማቸውን ስላልቀየሩ፣ ቋንቋቸውን ስላልደበላለቁ፣ ምስጢረ ተስፋቸውን ለማንም ስላልገለጡ፣ በተስፋ ስለኖሩ እግዚአብሔር ከባርነት ቀንበር አወጣቸው። እግዚአብሔር ቀንበሩን ሰበረላቸው። እግዚአብሔር ኃይለኛውን ፈርዖንን የኤርትራ ባህር ላይ አንሳፈፈላቸው ስለጠበቁ። ሌላ ሸክም አልጭንባችሁ።